በመሃላቸው እኔ በጣም ነው አሁን የነዚህ ልጆች ነገር በጣም እያሳሰበኝ ነው። እውነቴን ነው። ጉዴ ፈላ ዘንድሮ። መቼ ጣልቃ ገብቶ ነው? እኔ ተቹቶኛል ያለው ማን ነው? ወፍራሙ ሆዳ ይበላ አይደለም እንደ የመጣው ይበላ ሸርሸር አድርጊ ልጆቹን። ወይኔ ጉዴ ፈላ ዘንድሮ። አንቺ ምን አይነት ጉድ ነው የሚሰሩት? ባላ ዳና ነው። አልሐምዱሊላህ። ምን ዳና አለ? ሰላም ሳትሉ ግቡ ዝም ብላችሁ። ምንም ሰላም የለም። ተናደነ ዛሬ ምንም ሰላም የለም። በጣም ይደብራል። በመጀመሪያ ሁለቱን ካስማሙ በኋላ ሁለቱን ካስታረቁ በኋላ ዝግጅቱን ቢያደርጉ ምን አለበት? እግዚአብሔርን በጣም ይደብራል። እንዴ ለምን ይለያዩዋቸዋል? አንድ ላይ ኬክ እንዲቆርሱ ቢደረግ ምን አለበት? ከታረቁ በኋላ አይሆንም? እኔ ከፍቶኛል። ማርያምን ሲያስጠሉ። እኔማ ዛሬ እግዚአብሔርን በጣም ነው የተናደድኩት። እግዚአብሔርን በማለቅስ ምንድነው በማልቀስ አይደለም። አታልቅሱ። እዚህ ጋር ለመሰለሽ ዩዘርዬ አንድ ነገር መንገር የምፈልገው ነገር የምነግራችሁ የምፈልገው ነገር ማለት ፍፄ እነሱ መለየት የሚፈልግ ሰው አይደለም። ይሄ እንድታውቁ እፈልጋለሁ። ማለት አሁን እዚህ ጋር ፍፄ ማንንም እንዲነካው አልፈልግም። ጎስ ነው ማን ነው? እሱም እንደዛ ስለሌላው አላውቅም። ጥፋት አለባቸው። ጥፋታቸውን ታርመው መመለስ አለባቸው። መለየቱ ሳይሆን ጥፋታቸው መንገድ አለበት። አትናገር አለ ጥፋት ዛሬ መደረግ አልነበረበት። ማታ ነው 50 ሺህ የገባችሁ። ለአንድ ቀን የሚያስቸኩል ነገር የለም። ሳምንትን መቆየት ይቻላል። 15 ቀን መቆየት ይቻላል። ይሄ ማድረጋቸው ማለት ምክንያታቸው ሊኖራቸው ይችላል። እኔ ምክንያታቸው አላውቅም። ግን እዚህ ጋር እኔ ቤት ብሩክ ፍፄም ከብሩኬ ስለማለ እኔም ደግሞ እንደ ወንድሟ ነው የምትወደው። በጣም የምታከብረው ወንድሟ ነው ፍፄ ማለት እኔ እንጃ። እዚህ ጋር መስለሽ እንዲወር አልፈልግም። ግን ለምን እንዳደረጉት ለምን ዛሬ ለምን ይሄ ፕሮግራም እንደተደረገ በራሳቸው ግልጽ ቢያደርጉልን እኔም ደስ ይለኛል። ማለት ማታ ገብቶ ዛሬ የትም ታይቶ አይታወቅም። ዛሬ አይደረግም። ከዚህ በፊት የሃይሚዬ ልደት እንደዚህ አድርጎ ብዙ ነገር ይዞ መጥተዋል። አሁንም እንደዛ ማድረግ አልነበረባቸውም። አደረጉት። ለምን እንዳደረጉትን አላውቅም። ማለት ማውቀው ነገር የለም። ግን ፍፄን መጥፎ ነገር ማስተላለፍ እኔ ቤት አይቻልም። ሚሚ ፍፄ አይደለችም። ፍፄ አይደለም። ሁላቸውም ነው ማድረግ አለብን። እኛ ፍፄን ለይተን አይደለም። ጥፋታቸው መንገር አለብን። ዝም በይ አንቺ። እውነቴን ነው። ዝም በይ ሚሚ። ላሚሚዬ መጀመሪያ ሁለቱ ከተረቁ ፍፄንም ማንንም አትውቀሱ። እዚህ ጋር ግን ሁለቱ ከታረቁ በኋላ ይሄ ነገር ቢዘጋጅ ምን አለበት? ለምን እንዴ መጀመሪያ ያስታርቋቸው? አሁን እኮ ለጠላት አሳልፎ መስጠት እኮ ነው እንዴ! ለጠላት አሳልፎ ነው የሰጧቸው። ለጠላት አሳልፎ መስጠት እኮ ነው። ይሄ እኮ የቃቃ ጨዋታ እኮ ነው። እግዚአብሔርን የቃቃ ጨዋታ እየተጫወቱ ነው። እንደዚህ አይነት ነገር ያስጠላል። ለምን እኮ ስላልሰማች ነው አይደለም? ማዘር አልሰማችም። የሱ ማዘር ለዛ ነው ቤተሰብ አልሰማም መሰለኝ። ምኑን እኔ መጣላ እዚህ ጋር ሙሽ ምንም እንትሚላት ነገር የለም አይደለም። ሙሽ ምንም እንትሚላት ነገር የለም። እኔ ልጆቹ ማሳቀቅ ለምን? ሁለቱ ተስማምተው መጀመሪያ ሁለቱ ካስታረቁ በኋላ ካላስ ሁሉም ነገር ይደርሳል እኮ። እግዚአብሔር ይመስገን። ተደማመጡ። እግዚአብሔር ይመስገን። ሁሉም ሰላም ይሆናል፣ መልካም ይሆናል። እሺ እግዚአብሔር ወይ እስቲ አንተ ታውቃለህ። እግዚአብሔር እሱ ያውቃል። አትጨነቁ። መልካም ይሆናል። እኔ ቦነስ አውቃቸው እና ደስታቸው ነበር። እኔ እግዚአብሔርን በጣም ደስ አታልቅሽ። መልካም ይሆናል፣ ሰላም ይሆናል። ማልቀስ አያስፈልግም። እዚህ ጋር አታልቅሱ። ምንም የሚለቀስ ነገር የለም። ሀቢባ የኔ ውድ እንዴት ነሽ? ደህና ነሽ? ሰላም። እኔ እኮ ሰሞኑን ምን ሆናለች እያልኩኝ ነበረ። ጌታ እንደ ቪዲዮ የተገናኘው ስለፈለጋችሁኝ
ይኸውልሽ ቪዲዮ ስለተለቀቀ እያስለቀሳት ነው እሷ። ለዛ ሀቢባዬ እንዴት ነሽ? ሰላም መጣሽ? እንዴት ናችሁ? እናቶች አላችሁ? ሰላም ናችሁ? አለን። እንዴት ነሽ የኔ እናት? አለን። ሀቢባዬ እንዴት ነሽ የኔ ውድ? ኦብሴ ዛሬ ይቅርታ አድርጊልኝና እኔ ራሴ በጣም ከፍቶኛል። እግዚአብሔርን እኔ ራሴ ማለት ግን እዚህ ጋር በእኔ ቤት መውቀስ አልፈልግም እንጂ በጣም ከፍቶኛል። ለምንድን ነው የሚከፋቸው? ምን ስለተደረገ ምን አልፈልግም ምናምን ብሎ ሞዴል አታርጊሽ። እግዚአብሔር በጣም ይደብራል። በመጀመሪያ ሁለቱን ካስማሙ በኋላ ይሄን ነገር ቢያደርጉ ምን አለበት? እንደጋ ታርቂሱ እታች አልቅሱና ጨርሳችሁ ነው። እሺ እታች አልቅሳችሁ ስትጨርሱ ነው። እዚህ ጋር ማልቀስ አይቻልም። ልጆቹ ሰላም ናቸው፣ እግዚአብሔር ይመስገን። የሚያስለቅስ ምንድነው? እታች አልቅሳችሁ ነው። እሺ ስትጨርሱ ንገሩኝ። እኔም ላልቅስ እንዴ? ልታወርጂኝ ነው? ማንኛውም ሰው ለማልቀስ ከመጣ እኔም ላለቅስ አውርዱኛ። ታዲያ አውርዱኛ። ታዲያ አታልቅሱ። እውነት ነገ መልካም ይሆናል። ታያላችሁ። አታልቅሱ። መልካም ይሆናል። ይፈታል። ማይፈታ ነገር የለም። ያም ጊዜ ተፈቷል። መልካም ይሆናል። አታልቅሱ። በማልቀስ ምንም ነገር አይሆንም። ጸሎት አድርጉላቸው። ሀቢባ የተሻለ አይደለም። እዚህ ጋር ትላንትና ሁለቱም ልጁ አናቅም ብሎ እየተናገሩ ነበር። በስነ ስርዓት ቪዲዮ ነው፣ በስነ ስርዓት። ዛሬ ደግሞ ልጁ ስለሚያውቅ ነው ያስገባህ ወደ ቤት አለችው ሀይሚ ማለት ነው። አያችሁ ስህተታቸውን ራሱ እዚህ ጋር ትላንትና ሁለቱም አናቅም። ለምንድን ነው በደንብ ቪዲዮ የማታዩት? አርፈሽ ስራሽን ስሪ። ልጁንማ ያውቁታል እኮ ኢንስታግራም ላይ ገብታችሁ እንዳለ ላይ ቪዲዮው ደግሞ ደጋግማችሁ ስሙት። ያልሰማችሁ ካላችሁ ስሙትና ተረዱ። ስሙት ሳይሆን ከዚህ በፊት ሰርተዋል ቪዲዮ። ሙሽዬ ጋር ልጁ ራሱ ገብቶ ቤት ውስጥ ሰርተዋል ቪዲዮ። በቃ ዛሬም መልስ ሰጥታዋለች። ዛሬም ሰጥታዋለች። ከሰማሹ ዛሬም ሰጥታዋለች። እና ደግሞ ችግር የለውም፣ ምንም ችግር የለውም። አታልቅሱ። ማይፈታ ነገር የለም፣ ይፈታል እኮ። ቆይ እኔ ልጆቹ እንትን ሳይሆንላችሁ እኔ ልንገራችሁ፣ የልጆቹ እንትን ሳይሆን ይሄ ይፈታል ላይፈታም ተጣልተው ነው አልተጣሉም ሳይሆን ልደት ባለፈው ሲከበር ደስ በማይል ሁኔታ፣ አሁንም ደግሞ ይሄ ሲከበር ደስ በማይል ሁኔታ ለምን ነገሩን ፈተነው አስታረቅናቸው ብለው ራሱ ታርቀው ወይ ቢያከብሩ ደስ ይል ነበር። በዚህ እኔ ከፍቶኛል ማለት ነው። ይሄ ምናምን ተጣልተው ነው ሊለያዩ ነው ምናምን የሚለው ነገር እኔ አይገባኝም። እሱ ጎበዝ እኔም የፈለኩት ሀቢባዬ፣ እኔም የፈለኩት እሱን ነው። ኦብሴ ሞይት እያረግሽ አስተላልፍ ሌላ ሳይለንት አርጊ። ብቻዋን እያንዳንዳችሁ ትናገር። ሀቢባ ትጨርስ። ሲታታችሁ ሀቢባ ልክ ነው። ሀቢባ ትጨርስ። ቀጥታለሽ ሀቢባ ቀጥይ። ሀቢባ ጨርሽ። ለማስረዳት ሞክሩ። ኦክስዬ ሳይለንት አርጊ። ሳይለንት አርጊ። ጨርሽ ሀቢባዬ በእናትሽ። እኔ ያሳብ እናንተ የሚታርጋችሁ ጸጥተትሉ ነው ወሬ ይጠፋብኛል። አግዝሻለሁ ሀቢባዬ አግዝሻለሁ። እኔ ቀጥይ። ያው ማለት እኔ ለማለት የፈለኩት ደስ ያለልኝ ባለፈውም ልደቷ ሀይሚሻ ሲከበር ያው ደስ በማይል ሁኔታ ተከብሯል። አንድ ማለት ነው። ሁለተኛ ደግሞ ዛሬ ሲደግሙት በጣም ከፋኝ። እኔ ቪዲዮ ለቅቅ ያሉ በቤቴ ከፍቶኛል። እንደውም ልክልካቸውን ሁሉ እየነገርኳቸው ብለቅ ደስ ይለኝ ነበረ። ነገር ግን አልችልም ማለት ነው። ስለዛ ያለው ነገር ያው የተወሰነ ጨለፍ አድርጌ ነግሬያቸው ነው እየተውኩት ማለት ነው። እዚህ ጋር አብዛኛው ኦዲየንስ ተጣልተው ነው፣ እሷን ሊያስጠቁር ነው፣ እንደዚህ ሌል ነው ቪዲዮ። እነሱ ስራ ነው የሚሰሩ። ምናልባትም ከሆነ ያከበሩት ማለት ነው ለእኛ ሊሆን ይችላል፣ እንድትጣሉ ለማሳወቅ ሊሆን ይችላል። ልጁ ኢንስታግራም ላይ ላይክ ያደርጉታል። የትናንትናው ልጅ ራሱ ማለት ነው ጓደኛቸው ነው ሙሽዬ ቤት እነ ብሩኬ ቤት ሄዷል። ቤቱን ሁሉ ያውቀዋል እንኳን አይደለም ብሩኬ ማለት ነው። እና ተጣልተው ነው እንደዚህ ብለው ይሄ እኔ አይገባኝም ማለት ነው። ግን ለምን ዝንትኑን አላከበረም? ባለፈው የብሩኬ ሲከበርለት ሀይሚሻ በጣም ነው ደስ ያለ። በስነስርዓት መድረክ አመራሩ፣ አያያዟ፣ ሁለ ነገሯ በጣም ደስ ይል ነበር። እንደዛ ነበረን የሚፈልገው
ምናልባትም ካለፈ በኋላ ሊያከብርላት ይችላል ብሩኬ ማለት ነው። ታርቀው ፈተው ልክ ባለፈው ልደቷን እንዲያከበርላት። ነገር ግን ደስ አይልም። የዕለት ሁለት ነው ደስ የሚለው። ለካሜራ ቢሆን ካሜራ እናጥፋና ነገሩን ፈተነው እናነጋግራቸው ከማለት ካሜራ ከመደቀናቸው በፊት አነጋግረዋቸው። ለምን ካሜራ አልደቀኑ? ለምንድነው ካሜራ ከደቀኑ በኋላ እናነጋግራቸው ብለው ካሜራ የዘጉት? ነገም ሌላ ቪዲዮ እንዲቀጥሉ ማለት ነው። እኔ ግራ ይገባኛል እዚህ ላይ። እነሱ ራሱ የሚያስተላልፉ ነገር አንዳንዴ ይዛባባቸዋል ማለት ነው። እና እኔ ብዙ ማውራትም አልፈልግም። ነጥብ ነጥብ ያለው ነገር ብቻ ይበቃኛል። እዚህ ጋር ግራ ይገቡኛል። ይበቃኛል። ምክንያቱም ብሩኬን የሆነ ነገር ቀጠፍ ያለ ብናገር ብሩኬን ወደደች ብለው ብሩኬን ብናገር ሻይሚሻ ስለምጠላ ነው ይላሉ። ብሩኬን እንደዚህ የሆነ ነጥብ ብናገር ወይ ለሀይሚን የሆነ ነገር ብናገር ብሩኬ ያቺ ስለምጠላ ነው ስለሚሉ የራሳቸው ጉዳይ ነው። ግን ደስ አይልም። ኖ አይልሽ። እኔ ደስ ያላለኝ በቃ ምንም ደስ ያላለኝ ይለያያሉ አይደለም መቼም እንደማይለያዩ ራሳቸው ቃልሽን አፍርሽ ማለት ነው እያሉ ከዚህ በፊት በጣም በተደጋግሞሽ ሲያወሩ ነበር። ቃል የተገባቡ ልጆች ናቸው። በዛ ላይ እሷና ሀይሚና ብሩኬ ባይፈላለጉ ኖሮ ቤተሰብ ጋር አይተዋወቁ ነበር። ቤተሰብ አያስተዋውቁም ነበር። ቤተሰብ ለቤተሰብ ተዋውቀዋል። ሀይሚ ብሩኬ ቤት ገብታለች። ብሩኬ ከሀይሚ ቤተሰቦች ጋር ተዋውቀዋል። መቼም የሚለያዩ የምነጣጥሩ ልጆች አይደለም። ግን ለኦዲየንሱ ለእኛስ ለምን ክብር አይሰጡንም? እነሱ ራሳቸውን ቢያከብሩ ሀይሚና ብሩኬ በጣም ተወዳጅ ናቸው። በጣም ተወዳጅ ናቸው። ሶሻል ሚዲያ ላይ በተለይ በዩቱብ ኦዲየንስ አላቸው። እነሱ ትላልቅ ሚዲያ ላይ የሚቀርቡ ነበሩ። በኢቢኤስ በአባይ ቲቪ የምናያቸው ልጆች ነበሩ። እንዲሁም ደግሞ በዩቱባቸው የትላልቅ ድርጅት ማስታወቂያ የሚለቀቅባቸው ልጆች ነበሩ። ግን በሚሰሩት ስራ በሚያደርጉት ነገር ነው አሁን ከሌላ ዩቲዩበር ጋር ተቆጥረው ትላልቅ ማስታወቂያ የማይለቀቅባቸው። ትናንትና የተለቀቀ ድራማ ስታው ማስታወቂያ ይሰራበታል በመሀል ማለት ለምን ድራማ ነው ብለው ስለሚሰሩ ማስታወቂያ እና ሀይሚ በጣም ትላልቅ ኦዲየንስ እያላቸው በጣም ተወዳጁ ነው። በጣም ክብራቸው ስራቸው ዝቅ ስለሚያደርጉ የሚሰሩት ስራ አንዳንድ ብቻ ግራ ይገባኛል። ዝቅ ስለሚያደርጉ ነው። ራሳቸውን ዝቅ አድርገው ስለሚሰሩ ነው ማስታወቂያ የማይሰሩት እና ክብራቸውን የሚነካው ክብራቸውን ክብራቸውን ዝቅ የሚያደርግ ስራ ስለሚሰሩ ነው እንጂ ሀይሚና ብሩኬ እስካሁን በኢቢኤስ ሁሉ እናያቸው ነበረ። በጣም ተወዳጅ ናቸው። እንደነሱ ኦዲየንስ የሚያይላቸው የለም። አንድ ሰው ሰብስክራይብ አድርጉ ተብሎ በአንዴ ነው 30,000 ሰብስክራይብ የሚያስደርጉት ማለት ነው። ይፈልጋሉ ትላልቅ ድርጅት ማስታወቂያ እንዲሰሩላቸው ይፈልጋሉ። ግን የድርጅት ባለቤት እነሱን ማስታወቂያ ለማሰራት ክብራቸውን ይጠብቃሉ። ከክብራቸው ጋር የሚሄድ ሰው ነው የሚፈልጉት። ለዛ ነው እነሱ እንደዛ የማያደርጉት። ለምን ራሳቸውን ጠብቀው አይሰሩ። ስቀው ተጫውተው መቶ እኮ እኛ እየተከተልናቸው ነው እኮ። በተለይ እኮ ሀቢባይ ይኸውልሽ ከምንም በላይ የባለ ድርጅትም ቢሆን የስራሽን አሁን ባልደረባሽ ይሁን አንቺ ክብርሽን ስትጠብቂ ነው። ማንኛውም የስራ ባልደረባ ሆነሹ ከማንም ጋራ መሰሪው ራስሽን አስከብረሹ ነው። አየሹ ሁሌ የምናገረው ነገር ነው። እዚህ ጋር ክብራችሁን የሚነካ ነገር አትስሩ የምለውን ይሄ ነው በቃ። አሁን አላወቁበት አንዳንድ ጊዜ እኔ እንጃ እያወቁ በጣም በቃ ሰውን ጀግና ናቸው እንደዚህ ናቸው ለማለት ይሄ ስህተት ነው እንዴ ብዬ የማምንበት ፓርት አለ። እነዚህ ልጆች ጀግና ናቸው እናንተ ምናምን እነዚህ ልጆች እያበላሽን ነው እንዴ ምናምን እያልኩ መጣሁ። ምክንያቱም ክብር ዝቅ የሚያደርግ ነገር ወይም ከሰው ጋራ ተመካክሮ የሚሰሩት ስራ ከሆነ ይህ ስራ በጣም ስህተት ነው። ልክ ነሽ አቢባይ። ሁል ጊዜ ጭቅጭቅ፣ ሁል ጊዜ ደግሞ ክብር የሚነካ ወይም የሴትነት ክብር የሚነካ ንግግር፣ ስድብ፣ ይሄ ከአፍሽ የሚወጣ ነገር በጣም መጥፎ ነው። ነገ ይቀመጣል። የዛሬ ልጆች እኮ እናታቸውን የማያከብሩት አባታቸውን የማያከብሩት እናት አባታቸው ፊት ለፊታቸው ቁሞ መጥፎ ቃላቶች ስለሚመላለሱ ነው። አየሹ እዚህ ላይ ነው ለወደፊት ራሳቸው ህይወታቸው ራሱ በጣም የሚያስፈራና በጣም እንትን የሚያደርጉ ለትውልድ የሚያስተምር ትምህርት ቢያስተምሩ። አንቺ ያሽበት ፓርት ላይ አሁን ስራን ማስቀጠልም ከፈለጉ ማለት ነው ሁል ጊዜ
ሁሉም ሰው ይከፋል። ውስጣችን ደብቀን ሊሆን ይችላል፣ ወይም ደግሞ ደስተኞች ሆነን ሳይሆን እዚህ ጋር ብዙ ልጆች እንቅልፋቶ ብዙ ሰዎች እንቅልፋቶ 250,000 ለመግባት 200 ለመግባት ሁሉ ጊዜ ፕሮግራማ ላይ ለምን እንደዚህ አይነት ነገር ይፈጠራል? ይሄ እኮ ትክክለኛ ጥያቄ ነው። ሀቢባ ምንም ነገር ነካሽ ወይም ብሩኬን ወከሽ ወይም ሃይሚን ወከሽ ሳይሆን ለምንድን ነው እንደዚህ አይነት ችግር የሚፈጠረው? ችግራቸው ደግሞ ከትላንት ወዳም ተናግሬያለሁ። ከትላንት ወዳ ካስታወሳችሁት ሞዴድ መግባት አይቻልም። አንድ ቁጥር የምትጽፍ ልጅቷ እንዳታስገቡ፣ አልቅሰሹ ስትጨርሽ ብቻ ነው የሚገቢ እና ተናግሬያለሁ። ከትላንት ወዳ የምታስታርቁሽ ሰዎች ስነ ስርዓታችሁን ያዙ። መሀላችሁ